ሰላም ውድ የኢትዮ ጥሪት ቤተሰቦቻችን እንዴት አላችሁ? ይህ በኢትዮ ጥሪት ሚዲያ የሚተላለፍ ሳምንታዊ ለጥያቄው መልስ የተሰኘው ፕሮግራማችን ነው። እንግዲህ በዚህ ፕሮግራማችን እንደሚታወቀው ከተለያዩ የማህበራችን አባላትና እንዲሁም ተበዳሪዎች ጋር ቆይታ የምናደርግበት ፕሮግራም ነው። በዚህ ፕሮግራም የተለያዩ ጥያቄዎቻችሁ መልስ የሚያገኙበት ፕሮግራም ነው። ዛሬም እንግዲህ በስቱዲዮአችን ከአንድ አባላችን ጋር ቆይታ የምናደርግ ይሆናል። ታላላቅ ቁም ነገሮች እንደምታገኙበት ባለሙሉ ተስፋ ነኝ። ይህንን ፕሮግራም ወደ እናንተ እያደረስኩ ቆይታ የማደርገው እኔ መሀሌት ቢተው ከካሜራ ባለሙያ ሳሙኤል አደባ ጋር በመተባበር ይሆናል። ብዙ ቁም ነገር ታተርፉበታላችሁ። አብራችሁን ቆዩ። ሰላም እንዴት ነዎት እንግዳችን? እግዚአብሔር ይመስገን ሰላም ናችሁ? አለን። እንኳን በደህና መጡ። እንኳን ደህና ቆያችሁ። እሺ እንግዲህ ከሁሉም አስቀድሜ ጥሪያችንን አክብረው ካለዎት ውድ ጊዜ ከፍለው ለጥያቄው መልስ በተሰኘው ፕሮግራማችን ቆይታ ለማድረግ አክብረውን እዚህ ስቱዲዮአችን ድረስ ስለተገኙ በእኔና በተቋሙ ስም ላመሰግኖት እወዳለሁ። እኔም ደግሞ አክብራችሁ አባል ነህ ብላችሁን ደግሞ እንደዚሁ እንግዳ በማድረጋችሁ ደግሞ በእኔ በኩል ደግሞ አመሰግናለሁ ማህበሩንም እናንተንም። እጅግ በጣም እናመሰግናለን። እንግዲህ በጣም ቆንጆ ቆይታ እንደምናደርግ ባለሙሉ ተስፋ ነኝ። ፕሮግራማችን ከመጀመራችን በፊት እስኪ ለተመልካቾቻችን ራስዎትን ያስተዋውቁልን። እሺ እኔ ተስፎ በረቀ እባላለሁ። እዚሁ ገላን ኮንዶሚኒየም ነው የምኖረው። በግል ስራ ነው ሸቀጣሸቀጥ ንግድ ላይ ነው እንትን የምለው። የቤተሰብ ኃላፊ ነኝ። በማህበሩ ደግሞ እንዲሁ ሲቋቋም አቶ ተሮ ጋር አብረን የስራ ግንኙነት አለን። በእሱ አማካኝነት ቶሎሳ ቱራ ግሮሰሪ ላይ ባለን እቁብ ላይ እና እንደዚሁ እዛው ተነጋግረን ያለማመንታት እንግዲህ አባል ሆኜ መስራቹ ላይ ነኝ ያለሁት። እሺ በጣም እናመሰግናለን። እንግዲህ እንደዚሁ ጋር አያይዘን ወደ ኢትዮ ጥሪት የመጡበት አጋጣሚ አሁንም ነካ አድርገውታል። እስኪ እንደው በደንብ እናወራበት ወደ ኋላ መለስ አድርጌዎት። አዎ እንግዲህ የመስራቾቹ ዋና እዛ ተሩና እንዳሻው ሌሎችም ጓደኞቻቸው በዛ በሚካኤል ማህበር ላይ ያቋቁመውት ነበር እና እኔ ደግሞ ስራዬ ወደ ቶሎሳ ቱራ አካባቢ ጋር ነውና ሸቀጣሸቀጥ ከአቶ ተሩ ጋር የአንዳንድ ስራዎች እቁብሞች አሉን። በዛ ግንኙነት ላይ ያለን ልክ ሲያነሳልን መቋቋሙን ሲያነሳልን ልክ የመጀመሪያው ምስረታም በአቶ ቶሎሳ ቱራ ግሮሰሪ ላይ አዳራሽ ላይ ነበር የተካሄደው የመጀመሪያው መመስረቻ። እዛው ላይ ተገኝተን አባል ሆነን እንግዲህ በዛው ቀጥለናል ማለት ነው። በጣም ደስ ይላል። ስለዚህ ከመጀመሪያው ገና እንግዲህ አሁን ኢትዮ ጥሪት እድር በነበረችበት ሰዓት ነው የሚያውቋት ማለት ነው። አዎ እነሱ እድር እዛው ከመንገድ ማዶ ነው፣ አብቹ ሰፈር ነው። የኛ ኮንዶሚኒየም ነው፣ ያው አቅራቢያ ነው። ግን እድሩን እነሱ እዛው መስርተው እንደገና ወደ ጥሪት ሲያዞሩት ግን እዚሁኛው ጋር አካባቢ ጋር ስለሆነ የመሰረቱት በዛው አባል ሆነን እዚህ ደርሰናል። እጅግ በጣም ደስ ይላል። እንደው እዚሁ ላይ ለመጨመር ያክል እንደው ምን ይመስል ነበር እንደው በእርሶ እይታ እንደው እዚህ ይደርሳል ተብሎ የሚታሰብ ነበር የነበራቸው የነ አቶ እንዳሻው ቁርጠኝነት፣ የነ አቶ ቶሎሳ መተባበር፣ እነ ተሩ ሌሎችም እንደው የነሱ ተነሳሽነት ምን ይመስል ነበር? በጣም እንጃ እኔ ይሄዳል ብለንም እንትናንም አሰባስበው ባሉ በሰፈር ውስጥ ላይ እዛ ኮንዶሚኒየም ያሉ የሚቀርቡንን ምን ያሉትን ተነጋግረን ምን ብለን ነው ገፋ ቢል በዛ በስብሰባ አዳራሽ 30-40 ቢሆን ሰው ነው የዛን ጊዜ ላይ ዳቦ እንደዛ ውሃም አስተዋጽኦ አቶ ቶሎሳም እንደዛ እንትናል ለማህበሩ እድገት ከፍተኛ አስተዋጽኦ አድርጓል። አዳራሽም እንዲሁ ዝም ብሎ ባለው እንትን እንዲጠቀሙ ጓደኞቻችን ስለነበሩ መስራቾቹ እኔ እንጃ እኔ አሁን እዚህ ደረጃ ላይ ሲደርስ ትንግርት ነው። 3 አመት አሁን ቅርብ ነው፣ ግን ብዙ አመቶች ያገለገሉ እና የሰሩ ድርጅቶች ማህበራቶች አሉ፣ ብዙ ቁጠባዎች አሉ እና እንደዚህ ያክል ያልደረሰም። ያ ሁሉ ደግሞ ምንድነው መስራቾቹ የስራ ተነሳሽነት እዛን ጊዜ ላይ ብድር እንኳን ራሱ በእንጃ ከ50 ሺህ ብርም ይሆናል 50 ሺህም አይሆንም እንደዛ እንትን ያለ ከ10 ሺህ እስከ 50 ሺህ ያለውን አንዳንዱም ይመጣል ደብል ትርፍ እንትን በማስቀመጥ ከመደበኛ ቁጠባ ትርፍ በማስቀመጥ ቁጠባው ማህበሩ ደግሞ እንዲያድግ አስተዋጽኦ አድርገናል። በጣም ነው እናመሰግኖት። በዚሁ አጋጣሚ አቶ ቶሎሳም መስራቾቹ እነ ተሩ
አቶ ተመስገን ሌሎችም አቶ ኪዳኔ በዋናነት አቶ እንዳሻው ተገኝን የእሳቸውን ሀሳብ ተቀብለው እዚህ ላደረሱልን እንግዲህ በጣም ነው የምናመሰግናቸው። እርሶም ደግሞ አንዱ ነዎትና በዚያው ያው በተቋሙ ስም ላመሰግኖት እወዳለሁ። እንግዲህ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር በዋናነት ያው የቁጠባ የብድርና የማማከር አገልግሎት ይሰጣል። በዋናነት ሌሎችንም አገልግሎት ይሰጣል። እንደው እነኚህን አገልግሎቶች እንዴት አገኟቸው? አገልግሎቱ እንደ ጊዜው ነው እንትን ያለው። አሁን እየተስፋፋ መጣ። እንዳመሰራረቱ ያው ብድር ነው፣ አነስተኛ ብድር ነው። በአነስተኛና ቁጠባ ብድር ነበር የተቋቋመው። ሰራተኛው ራሱ እንግዲህ ከምስረታ ጀምሮ የነበሩ ሰራተኞች አሉ። እንደ ራሳቸው ቤት ያለ ደሞዝ ያለም ካፒታሉ እስከሚያድግ ድረስ ምን እስከማለት የጣሩ አሉ። ከእናንተ እንደሻው ጀምሮ እነ ኪዳኔ እነ ተመስገን ተሩ ያሉ እንደዛ እንትን አድርገዋል። በጣም አስተዋጽኦ አድርገዋል። ፍሬያቸውንም አይተዋል። እንግዲህ እዚህ ደረጃ መድረሱ በጣም እንትን ነው እና በአነስተኛ ብድር ተጀምሮ እዚህ ደረጃ ላይ እስከ 6 ሚሊዮን 10 ሚሊዮን ድረስ መድረሱ ትንግርት ነው። በ3 ዓመት ውስጥ እንግዲህ እጅግ በጣም የማይታመን የሚመስል ግን የተደረገ ታላላቅ ስኬት አለ። በጣም ነው ደስ የሚለው። እንደው መስተንግዶ ምን ይመስል ነበር? ይህን አገልግሎት ሲጠቀሙ እርስዎ በዋናነት ብድርም እንደወሰዱ እየነገሩ ነበርና። እኔ እንጃ። እኔ አሁን ዛሬ ማታውን አስቤ በንጋታው ነው የወሰድኩት። እውነት 500 ሺህ ብር ነበር የወሰድኩት የዛኔ። የሆነ ቤተሰባዊ ጉዳይም እንትን ሆኖ አብረን የምናደርገው እንትን ስለነበረ አንሱልኝና በቃ እዛው እንትን ላለው ወዲያው ደግሞ ማታ ጠዋት ላይ ናት። አንድ ቀን ያው የሂደቱን አንዳንድ ያው የብድር ሂደት አለ። እሱን እንትን ለማለት ነው በንጋታው እንትን የሆነው እንጂ በቃ 24 ሰዓት ውስጥ ያለቀ እንትን ነው እና አይደለም ለኔ ሌሎችም አባላቶች እንዲሆኑ አድርገን አባላቶች ሆነው ችግራቸው እንኳን ካለባቸው አንዳንድ ኢኮኖሚ ችግር፣ የስራ ችግር፣ አንዳንድ ነገሮች ሲኖር እንኳን ማኔጅመንቱን እና እንዳሻውን እንትና ብድር እንትኖቹንም ነው የሰናነጋገር በቃ አባል ይሆናሉ ወዲያው ነው። እኔ እንጃ። ሌላው ጋር ስናይ ቀጠሮዋል ወር 2 ወር እዚህ እንኳን አባል ሲባል አባል ሲሆን 6 ወር በኋላ ነው የመጣው። በ2 ወር 3 ወር ነው እንትን ያለው። ግን ችግሩን ደግሞ እንደዛ እንትን ካለው ካፒታል ላይ ሰጥተው ችግራቸውን ተወጥተው አሁን ጥሩ ደረጃ ላይ ደረሱ አሉ አባላቶች። እንኳን እኛ መስራቾቹ ሌሎቹንም አባል ያደረግናቸውም ሰዎች ተበድረው የመለሱ እዚህ ላይ ደርሰዋልና ከማኔጅመንቱ ጀምሮ ሰራተኛው፣ መስተንግዶው፣ አቀባበሉ ሁሉም ነገሮች ደግሞ ተመሳሳይ መሆኑ ሄጃለሁ። ቢሮ ዝም ብዬ አባል መስዬ ለምን አቃቂ ሄጃለሁ ሌሎች ጋር ያው ቢሮዎቹን ዝም አይቼ እስቲ እነሱ የማያዩትን እኛም ለምን እንትን እንዳይል ብለን አቃቂም ለገበያም ሲሄድ በዛው ገብቼ እንደዚህ ኮንትሮል ቅርንጫፎቹ ጋር እንደዛ እንትን ላለን ሳሪስ ጋም እንደዚሁና ጥሩ ነው። ዋናው ቤዙ ምንድነው ማኔጅመንቱ እንደዛ ጥሩ ስለሆነ ሰራተኛውም እንደዛ እና ቤተሰባዊ ፍቅር ያለበት ማህበር እና ጥሩ ነው። እውነት ነው። እርሶም እንዳነሱት በጣም ብዙ ሰዎች እንደዚሁ እያገኘው ቃለ መጠይቅ የማድረግ እድሉ ነበረኝና በጣም ነው የሚያመሰግኑት የሰራተኞችን የመስተንግዶ ስነ ስርዓት፣ ቤተሰባዊነት። ኢትዮ ጥሪት በቃ አባላትን ከመደበኛ የቁጠባ የብድር አገልግሎት ከመስጠት በተጨማሪ የማማከር እንደ እህት እንደ ወንድም ሆኖ ቤተሰብ የመሆን ነገር የመረዳት ነገር ይታያልና ይሄ በጣም መልካም ነው እያሉ አድናቆታቸውን ይቸራሉና እርሶም በጣም ምርጥ በሆነ መንገድ ነው የገለጹት። እንደው ስለ ብድር ስናነሳ የተለያየ ብድር ይሰጣል ተቋማችን። የመኪና፣ የቤት፣ የንግድ ማስጀመሪያና ማስፋፊያ፣ በደሞዝ ዋስትናም፣ የማህበራዊ ጉዳዮች ማስፈጸሚያ ብቻ ልዩ ልዩ የብድር አይነቶች ይሰጣልና እንደው እርስዎ የትኛውን ነበር ወስደው የተጠቀሙት? የኔ ቤተሰባዊ ቤት ለቤትና ለንግድ ራሱ ለማስፋፊያ ነው እንትን ያልኩት። የቴ ነው እንትን በአጋጣሚ የሆነ እንትን ሲሆን ቤት ግዢ እንትን ለማድረግ እንትን ስትል ወዲያው
ያ እድል ተገኝቶ ነበርና እንዳያመልጥ ምናምን ነገር ብሎ በማማከር ደረጃ ቤተሰባዊ ስለሆነች በቃ ወዲያው ምንም ችግር የለም እኛ እኔ እደውላለሁ እጠይቃለሁ ከዛ በኋላ እንትን እንላለን በቃ ማለውን ደውዬ ከዛ በኋላ በነጋታው ፕሮሰሱን ጀመርኩ በ24 ሰዓት እንትን ብሎ 500 ሺህ ብር እንደዛ ወስደን በአጭር ጊዜ ለምን እንቅስቃሴ ያኛውን አንሶ ነው እንጂ ያው ስላለ ለወቅቱ ችግር ደርሶልናል። ያ ባይኖር መቼም አይኖርም። በቃ ያው ቀረ እና 500 ሺህ ብር ተወስዶ በ8 ወር ውስጥ ተመልሶ ያው የምስጋና ሰርተፍኬት ወስጄ ተሸላሚ ነበሩ። በጣም ነው ደስ የሚለው። በጣም ትልቅ አርአያ መሆን የሚችሉ ሰው ነው። በጣም ነው ደስ የሚለው። እንግዲህ ማህበራችን የቤት በጣም በሰፊው የመኪና ልዩ የብድር እንትኖችን የብድር አገልግሎት እየሰጠ ይገኛልና እርስዎ ደግሞ የቤት ነው የተጠቀሙት። ይህን ብድር ከመውሰዶት በፊት እንደ ማንኛውም አባል ብድር ከመውሰዱ በፊት ለየት ባለ መንገድ የሚወስደው ስልጠና አለ። በእርግጥ በስልጠናው ማህበራችን አባል ለሆነም ላልሆነም ሰው እየሰጠ ይገኛል በየሳምንቱ ቅዳሜ። እርስዎ ይህን ስልጠና ወስዷል ብዬ አስባለሁ ብድር ስለወሰዱ። እንዴት አገኙት? በጣም ጥሩ እንትን ነው። አላማውን ብድር መውሰድ ብቻ ሳይሆን እቅዱ መጀመሪያ እቅድ መኖር እንዳለበት ነው የተረዳው። ከዛ በኋላም ደግሞ ያቅዱንም ነው ልበትን ከወሰድኩ በኋላ ገንዘብ መቼም ስራ የለውም በእጅ ተይዞ ነገ ዛሬ ሳይሆን ያንን የምሰራበትን የማደርግበትን ነገሮችን አቅጄ መውሰድ እንዳለብኝ ቁጠባ መቆጠብ እንዳለብኝ በዛ በቆጠብኩትና በተበደርኩት ብድር ደግሞ ለጥሩ ስራ ላይ እድገት እንትን ሆኖ በወቅቱ ደግሞ መመለስ እንዳለብኝ መረዳትን ማወቅ እንዳለብኝ በስልጠናው ላይ ስልጠናው በጣም እንትን ነው። ቅዳሜ አጭር ሰዓት ሆነ እንጂ ደግሞ ማጋጣሚ የስራ ጊዜ ላይ ሆኖ እንደዛ የስራ ጊዜ እንትን ሆኖ ነው እንጂ እንዲሁ በፕሮግራም የሚመቻች አንድ አይነት ታይም ያላቸው ሰዎች ፕሮግራም ያላቸውን አቀናጅቶ እንደዛ እንትን ቢሆን በፕሮግራም ቢሆን ጥሩ ነው። ግን አሁን ሁሉም ግማሹም እንደዚህ እኔም አሁን ሁለት ልብ ስልጠናውን በወስድም ከስራ አኳያ እንትን ነው እንጂ ጥሩ ነው። ስልጠና ለአባላቱ እንደዛ መሰጠቱ በገንዘብ እኮ ነው የምታገኙ ስልጠና ማንም ድርጅት ቦታ ላይ ትምህርት ማለት ነው እና በገንዘብ የምታገኘው በነፃ አግኝተሽ ተቆጥበሽ ተበድረሽ ሰርተሽ የሁሉ እንደዚህ መድረስ እንግዲህ እውነት መቋቋሙ በቅርባችን መሆኑ በጣም ጥሩ እንትን ነው እና ስልጠናውም ይበልጥ አይምሮን ያጎለብታል ማለት ነው። በጣም ደስ ይላል። በጣም ቆንጆ ቆይታ ነው እያደረግን ያለ ነው። እንደው ስለ ስልጠናው ስናነሳ እርሶም በደንብ ገልጸውታል። በእርግጥም ያው መማር ጥሩ ነገር ነው። በተለይ ደግሞ ሰው አባል ሲሆን የሚሰጠው መረጃ አለ። እያንዳንዱ መረጃ በግልጽ ነው የሚሰጠው። ከዛ በተጨማሪ ደግሞ የብድር አወሳሰዱን ብድር ከወሰደ በኋላ ሰው በትክክል ለታቀደለት ዓላማ እንዲያውል በጣም የሚረዳ ትልቅ ትምህርት ነው ያለው። ምናልባት እርስዎም አይተውት ስለሆነ ምስክር ነዎት። ሰዎቹ ያልገባቸውን ጥያቄ ይጠይቃሉ። አሰልጣኞቹ ደግሞ ፕሮፌሽናል ኤክስፐርት ናቸው። በትክክል በቃ የተቋማቸውን አሰራር ያውቃሉ። ባለቤትነታቸውን አረጋግጠው በግልጽነትና በተጠያቂነት የተለያዩ ጥያቄና ሀሳብ አስተያየታቸውን የሚሰጡበት ምርጥ መድረክ ነው። እርስዎ ደግሞ እንዳሉት አሁን ቅዳሜ ብቻ የሚሆነውን ስልጠና ማህበሩ አስቦበት ወደ እያንዳንዱ ቀን ሙሉ ቀን ዳይሊ እንዲሰጥ እየሰራበት ነው የሚገኘውና በዚሁ አጋጣሚ እንግዲህ ጥሩ እድል ስለሚፈጠር ሁሉም ተጠቃሚ እንዲሆኑ መልእክቴን አስተላልፋለሁ ማለት ነው። ምናልባት ስለ ቁጠባ፣ ስለ ብድርና ስለ ማማከር አገልግሎት አጠቃላይ ስለ ህብረት ስራ ማህበር ስናነሳ የማይረሳ ነገር አለ። ብድር ሲወሰድ ሰው ብድር ከመውሰዱ በፊት ማቀድ አለበት። ከወሰደ በኋላ ደግሞ ለታቀደለት ዓላማ ካዋለ ልክ እንደርሰው ከጊዜው በፊት ዘግቶ ተሸላሚ መሆን ይችላል ማለት ነውና እንደው እስኪ ስለ ብድር ጽንሰ ሀሳብ ትንሽ ነገር ቢያወሩልኝ ደስ ይለኛል። ምክንያቱም እንደ ማህበረሰብ ብድር የመውሰድ ዝንባሌያችን አነስተኛ ነው ብዬ አስባለሁ። በግሌ እርሶም እሱን ነገር ታዝበውታል ብዬ አስባለሁና እንደው ብድር ያስፈራል ይላል ሰው። እንደው የሚያስፈራ ነገር ነው ወይ? እንዴት ይገልጹታል? የሚያስፈራው ዓላማ ሳይኖረው ሰው ሊበደር ነው ሲወሰድ ነው። ዛሬ ተወሰደ ነገ ዝም ብሎ ላለው ለመቼም አይሞላም ቤት አይሞላም አለ የሆነ ነገር እንደዚህ ገዝቶ ምን ብሎ ከተሰራበት ግን ብድር
ያውም ይበልጥ እንደገና ያን ተመልሶ ጨምሮ በአጠቃላይ ግን ምንድነው ይሄ ብድር ደግሞ የዚህ ጥሩነቱ የዚህ የማህበራችን እንትን በቀረው ላይ ነው ወለዱ። እንደ ሌሎቹ እኔ አሁን 500 ሺህ ብር ወስጄ የ500 ሺህ ብር ወለድ አይደለም ታስቦ መጀመሪያ ወለዱን የከፈልኩት ያለሁት በየወሩ ሲከፈል በቀረው ላይ ነው ወለዱ የተከፈለው ተቀናሽ ወለዱም አይከብድም ተቀናሽ እንደዛ እንጂ በተወሰደው ሳይሆን እና ይሄ ሲስተሙ በጣም ቆንጆ እንትን ነው። ሁለተኛ ሌላው ምንድነው ማቀድ አለብን መስራት እኔ አሁን ከዛ በኋላ ከከፈልኩ በኋላ እቅዶች ምናምን ገና እንትን ስላላልኩኝና እየቆጠብኩ ነው ያለሁት። ከተወል ዋስትና የሚሆንኳቸው አሉ ከፍላሉ ብዬ እና አቅደው ለስራ ነው የሚወስዱትና የሚወስዱት ለስራ የሆነው ደግሞ ለሚወስዱት ደግሞ ዋስትና ሞኜ እዚሁ ተቀባይነትም ስላለ በአባልነታችን እነዛንም ደግሞ በወቅቱ እንዲከፍሉ ከፍላለሁ። ሄድኩኝ መለስኩኝ። ለምን እንደ ሰራተኛው ነው የማህበሩ አባልም እንትን ሳይሆን ባለቤትነት መሰማት አለበት። ያንን ነው እና እንደዛ እንትን አድርገን ጨርሶ እንደገና ሌላ ወስዶ ነው እንትን ያለውና ዓላማውን ካወቀ ፕሮግራም ካለው እቅድ ካለው ብድር አያስፈራም። ግን ያለ እቅድ ከሆነ ደግሞ ወደ ውስጥ መግባት ነው። ያው ብር ወስዶ ዝም ብሎ እንትን አይልም፣ ሌላ ነገር ይከሰታል እና ጥሩ ነው ብድር መውሰዶ እቅድ ካለ ለመስራት ፍላጎት ካለ ብድር ምንም አያስፈራም። ብዙ ሰው ሀብታም የሚሆንም እንደ ሀገርም ካየን ብዙ ተበዳሪ ሀገራት ናቸው አሁን ከአደጉት ሀገራት ተርታ የተሰለፉትና ዝም ብሎ ብቻን ስኬት አይመጣም። መበደር መረዳዳት ልክ እንደ ህብረት ስራ ማህበር አንድ ላይ ማደግ አስፈላጊ ይሆናልና ማህበራችን ደግሞ ይሄን አቅዶ ነው የሚሰራው። በተለይም ደግሞ መፈክራችን ወይም ሞቷችን አልመው ይቆጥቡ አቅደው ይበደሩ ነው የሚለውና ይሄን በደንብ ታሳቢ አድርጎ ነው አጽንኦት ሰጥቶ የሚሰራው ማለት ነው። እንግዲህ አቶ ተስፉ ተያያዥ ስለሆነ እንደው ስለ ቁጠባ ብናነሳ መልካም ነው ብዬ ስላሰብኩኝ እንደው የቁጠባ ባህልን ቁጠባ እንደው የሚቆጠብ ገንዘብ ብቻ ነው ወይ እስኪ አጠቃላይ እንደው ቢገልጹልኝ ደስ ይለኛል። ቁጠባ ያው መቼም ምንም ቢሆን ያው ቁጠባ ግድ አስፈላጊ ነው። ዛሬ ተገኘ ዛሬ እንትን ማለት ግን ዝም ብሎ ላስቀምጠው ቢባል አይቀመጥም። ቁጠባ ወይም ባንክ ሄዶ እንደዛ እንትን ላደርግ ቢል ነገ አስገባዋለሁ ነው። ግን ግድ በወር ላይ ይሄን ያውም አሁን 500 ብር መሆኑ ጥሩ ነው። በፊት 200 ብር ነበር ቁጠባ ገና መጀመሪያ 50 ብር ነው። ከዛ በኋላ 200 ብር እንትን ሆነ እና ያ እንትኑ አሁን ደግሞ 500 ብር ይበልጥ ሲሆን ደግሞ አሁን በአጋጣሚ ትርፍ ቁጠባ ፍላጎት ቁጠባ የሚባል አለ እና የሆነች በመሀል ላይ ወዲያው የምፈልጋት እንትን ስለነበረ እና መጣ ብዬ ነው ያቺ ፍላጎት ቁጠባ ላይ ያለው ታስቦ ምን ብሎ አንድ 25 ሺህ ነው 20 ሺህ ብር እንደዛ ወዲያው የምፈልገው ወጪ ያውቼ ያን ነገር የናውን ያን በትርፍ ባላስቀምጥ ኖሮ መጥቼ እንትን አለው ይቸገራል። አዎ ልክ እንደ ባንክ እንትን እንዳለው በቃ አውጥቼ ያቺ ትርፍ ክፍያ እንትና ወልዳለች ምምሎ እሱንም ወስጃለሁና ቁጠባ በጣም ግድ ያስፈልጋል። ባህላችን ማድረግ አለብን። ቁጠባ ባህል ከሆነ እድገትም ይኖራል። አዎ በዛ ነው ስንሳሳው በጣም ደስ ይላል። በተለይ ደግሞ እንደ ህብረት ስራ ማህበር አቅደው የሚነሱት ከታች ያለውን ማህበረሰብ እና ከላይ ያለውንም አማክሎ ተጠቃሚ ማድረግ ነውና ይህም ደግሞ ሲደረግ እያንዳንዱ ሰው ከሚቆጥባት ቁጠባ ነው ይህን ስራ መስራት የሚቻለውና ህብረት ስራ ማህበር ሲባል አንድ ላይ ቁጠባም አለ ብድርም አለ ነው። አነስተኛ ቁጠባ ቆጥቦ ሰፋ ያለ ብድር መውሰድ መቻል ነው። ያልቆጠበ ሰው ብድር መውሰድ አይችልም። ጥሩ የቁጠባ ባህል የሌለው ሰው ደግሞ ብድር ወስዶ ይመልሳል ተብሎ አይገመትም ማለት ነውና እርሶም እንግዲህ ቆጥበው ተበድረው መስራት የፈለጉትን ሰርተው አትርፈዋልና እንደው በሰሩት ስራ የፈጠሩት የስራ እድል አለ? የለውም። እኔ ራሴ ነው የምሰራው።
አነስ ያለች እንትን ስለሆነች እንትን ነው። ግን በውጭ ስራዎች አንዳንድ ስራዎቹን እንትን በማዘዋወር ምናምን በመግዛት በመለወጥ ምን በማለት የሚሰራ እንትኖች አንዳንድ ስራዎቹ ሲሆኑ በዛ በቆጠብኩት በወሰድኩት እንደገና እንትን አስቀምጬ በዛ ተንቀሳቀሽበታለሁ እንጂ ያው ስራዬ ሰራተኛን ለመቅጠር እንትን የሚል ደረጃ ላይ ስላልሆነ በዛ ነው እንትን። በጣም አሪፍ ይሁን። በጣም መልካም ነገር ነው። እንደው የእርሶ ብድር መውሰድ ይህን ነገር ቀይሮልኛል ወይም ብድር ባልወስድ ኑሮ ከኢትዮ ጥሪት ይህን ነገር አጣው ነበር ብለው የሚያስቡት ነገር አለ? ከብድር በፊትና ከብድር በኋላ እንዲሁ ከራስዎት ህይወት ጋር አያይዘው የብድርን ጥቅም ቢገልጹልኝ። አዎ ያ ቤት አሁን ያው የቲም ቢሆንም ያምልጦ የቤት ባለቤት አትሆንም ነበር። በእኔ ምክንያት በእኔ መቆጠብ በእኔ መመደር ቤቱን እንትን ብላለች ኮንዶሚኒየም ለመግዛት። አዎ ግን ያ ቁጠባ ላይ ባልገባ ኖሮ ባልቆጥብ ኖሮ እንቅስቃሴ ባላረና ደግሞ 20% መቀመጥ ስላለበት መቆጠብ ስላለበት ያኛውንም ቆጥቤ ስለነበረ ከዛው ላይ ነው እንትን ያለውና ባልገባ ኖሮ ሁሉ ያመልጠኛል። ሁለተኛ ሴቭ ነው። አሁን እኔ ነገ አሁን እንዳልኩሽ እስካሁን አንዳንድ ነገሮች ለማስፋካት ሁኔታ አኳያ እንትን አላልኩም እንጂ ነገ አሁን ዛሬ አስቤ አቅጄ አልሜ እንደ ሞቶ አልሜ አቅጄ እንትን ከሆነ ነገ ተበዳሪ ያውም ለምንድን ነው የማትወስደው እስከሚባል ድረስ ነው እንትን ያለው። ያ ምንድን ነው በከፋይነትና በእንቅስቃሴው ነው። ግን አንዳንድ ሁኔታዎች ለሚስተካከሉ ከቦታዎቹ ከምኑ እንትን ስለሆነ ነው። እግዚአብሔር ከፈቀደ እንግዲህ አቅጄ በዚህ ዓመት ውስጥ ላይ አንድ ደረጃና ስሙን የሚያስጠራ ነገሮችን እሰራለሁ ብዬ አስባለሁ። ድጋሚ ብድር ሊወስዱ በጣም ደስ ይለናል። እጅግ በጣም ነው የምናበረታተውት። ቆይታችንን እንግዲህ ያገባደድን ነው። እንደው እርሶም በትክክል ተመልካቾቻችን የሚጠቀሙበትን ሀሳብ ነው ያነሱት። በተለይ ከጊዜው በፊት ነው እርሶ ብድር የመለሱት እና ተሸላሚም ሆነዋል። በእያንዳንዱ ጠቅላላ ጉባኤ ማህበራችን ጥሩ ለቆጠቡ ሳያቆራርጡ ለቆጠቡ ብድር በጊዜው እንዲሁም ከጊዜው በፊት ቀድመው ለመለሱ እና ለሌሎች ልዩ ልዩ ንቁ ተሳታፊ ለሆኑ አባላት ጠቅላላ ጉባኤ በህዝብ በተሰበሰበበት አባላት በተገኙበት ቦርድና አመራሮች በተገኙበት እውቅና እየሰጠ ይሸልማል ማለት ነው። እንግዲህ እርሶም ተሸላሚ ነበሩ። አሁንም ደግሞ ትልቅ የሆነ ቆይታ እንድናደርግ በትክክልም የኖሩትን ሌሎች ተበዳሪዎቻችን አባላቶቻችን እንዲጠቀሙበት ልምዶትን ስላካፈሉን በጣም ነው የምናመሰግነው። በመጨረሻ እንደው ማስተላለፍ የሚፈልጉት መልእክት ካለ ከኢትዮ ጥሪት የአሰራር ሂደት ተነስተው ለአባላትና ለእጩ አባላት እንዲሁም ደግሞ አጠቃላይ ይሄ ነገር ቢነሳ ጥሩ ነው ብለው እንዳንድ ባለቤት የሚያነሱት ካለ? አዎ ጥሩ ነው። አሁን እንጃ አንዳንድ ጊዜ ከፍትፍቱ ፊቱ ይባላልና ቢሮ ሲመጣ በጣም ከዋናው ከአቶ እንደሻው ጀምሮ አጠቃላይ የሆነ ማህበርም አለን የራሳችንና ቅርበትም አለን እና ከዛ ጀምሮ ሰራተኞቹ ታች ድረስ ያሉት ጋር እንትን ነው በጣም ጥሩ እንትኖች ነው። ከዚህ በፊትም ራሱ ማህበሩን የሚያሳውቅ ታፔላ ያስፈልጋል አስተያየት ምናምን ነገር የዛን ጊዜ እንትን ገና ስናቋቁመው ለምን የት ነው የቱ ጋር ነው ምናምን ነገር እንዳይባል ያ ነው ፓምፍሌቶቹ ምናምኖቹም የሉም ነበር የዛን ጊዜ ላይ እሱም እንዲኖር ብዙ ጥረቶች ተደርገዋል። አሁን ደግሞ ወደ ማህበራዊ ድረገጽ ተዘዋውሯል። ብዙ ጊዜ ተስፎ ሲባል በየጥሪትን ሼር ኮሜንት ላይክ ምናምን በማድረግም ብዙ እስከ ውጭም ወንድሞችም ምናምን ነገር ስላሉኝ ቤተሰቦችም ጓደኞችም የፌስቡክም የሁሉም ጓደኞች ስላሉኝ በሚዲያም ላይ ተስፎ ከገላን ኮንዶሚኒየም ሲባል ከሰማሽ ደግሞ የኔ እንትን ነው እና እዛ ሁሉ ላይ ማህበሩ እንትን እንዲሆን ለሚለቀው እንትን ለሚለውም ደግሞ ሼር ምናምን እያደረኩኝ ለሌሎቹም እንዲደርስ ጥሪትን እንትን እንዲሆን እንትን አድርጌያለሁ። አሁን ደግሞ የስቱዲዮአችሁን ደግሞ እንደዚህ አይቼው እኔ እስካሁን
እንደዚህ ውስጥ ላይ አልገባውም ነበር፣ አላየሁትም። በጣም ጥሩ እድገት ነው። እንግዲህ ይሄ አንድ ባንኮች እንኳን እንደዛ እንትን የሚሉ እንደዛ አይነት ደረጃ ላይ አልደረሱም። ያ ሁሉ ምንድነው አንደኛ ሰራተኛውና ማኔጅመንቱ አንድ በመሆኑ ያን ደግሞ ካየ ደግሞ አባላቱም ደግሞ እንደዚሁ ቅስቀሳችን አናፍርበትም፣ ሲመጡ አያፍርም ላይ እንደዚህ ነው። ስለዚህ ያ ስለሆነ በጣም ጥሩ ነው። ቀጥሉበት፣ እናድጋለን እንግዲህ አብረን። እውነት ነው፣ ምንም ጥያቄ የለውም። እንገሰግሳለን አብረን። እኔም ሚዲያና ኮሚኒኬሽን ላይ እንደመስራቴ መጠን አየውታለሁ እያንዳንዱን። እውነት ለመናገር ሚዲያ ላይ እያንዳንዱን ፖስት የምናደርገውን ቪዲዮ ሊሆን ይችላል፣ የጽሁፍ መልእክት ሊሆን ይችላል፣ በእያንዳንዱ የሚዲያ ድረ ገጻችን ላይ በጣም በንቁ የምርም ባለቤትነት ተሰምቶት ህብረት ስራ ማህበር እንደ አባል፣ እንደ ደንበኛ፣ እንደ ባለቤት ሁሉንም አቅፉ ስለሚይዝ አባላትን እርስዎ ደግሞ የምርም ገና ትናንት እድር እያለች ጀምሮ የሚያውቋት ኢትዮ ጥሪት እዚህና ከዚህ በላይ ደግሞ ስኬታማ እንድትሆን በጣም ትልቅ አስተዋጽኦ የሚያደርጉ ሰው እንደሆኑ አውቃለሁ። እኔ በተመልካቾች ፊት ነው የማመሰግነዎት። ተቋሙም እጅግ ትልቅ የሆነ ክብር ነው የሚሰጡት። በጣም ነው የምናመሰግነዎት። እሺ፣ እኔም አመሰግናለሁ። በርቱ ነው የምለው። እሺ፣ ለሰጡን ቆንጆ የሆነ ጊዜ አክብረውን በድጋሚ ስለመጡ ላመሰግነዎት እወዳለሁ። እሺ፣ እኔም እንግዳ ስላደረጋችሁኝ ደግሞ ይበልጥ በጣም አመሰግናለሁ። እሺ፣ በርቱ። እንግዲህ አገራችን ሰላም ሆና ስራችንም በጥሩ ሁኔታ ሰርተን ስራችን የተባረከ ሆኖ የእናንተም እንቅስቃሴና ማበደሩም ሁሉም ነገሮችን ካፒታል በካፒታል እንዲሆን ምኞታችን ነው። እሺ፣ እናመሰግናለን። በእኔና በተቋሚ ስም በድጋሚ አመሰግኖታለሁ። እሺ፣ አመሰግናለሁ። ውድ ተመልካቾቻችን የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። ብዙ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነኝ። እንግዲህ እነኚህና ሌሎች አዳዲስ ቪዲዮዎች ወደ እናንተ እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እያልኩኝ የዛሬውን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ መሀሌት ቢተው ከካሜራ ባለሙያ ሳሙኤል አደባ ጋር በመተባበር ነበረ። በሌሎች አዳዲስ ቪዲዮዎች እንዲሁም ደግሞ በሌላ ለጥያቄው መልስ በተሰኘው ፕሮግራማችን እስክንገናኝ ድረስ ቸርን ሰንብት።